ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ሰላም የእግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ብፁዕ አቡነ መልከጼዴቅ ቅድስት ቤተ ክርስቲያን ተፈጥሮን በማልማትና በአካባቢ ጥበቃ ረገድ ግንባር ቀደም ናት ሲሉ ገለጹ። ተፈጥሮን መንከባከብና መጠበቅ ለሰው ልጅ የተሰጠ የተቀደሰ ኃላፊነት መሆኑን የጠቆሙት የጉራጌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ መልከጼዴቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተፈጥሮን በማልማትና በአካባቢ ጥበቃ ረገድ ግንባር ቀደም እንደሆነች ገልጸዋል። የነበራትን ግንባር ቀደምነት ሚናዋን እየተወጣች እንደምትገኝ የገለጹት ብፁዕነታቸው አክለውም በቅጥረ ቤተ ክርስቲያንና በገዳማት የሚገኙ ዛፎች ለጥላ አገልግሎት ብቻ የሚውሉ አይደሉም ብለዋል። ይልቁንም ለሳይንሳዊ ምርምር፣ ለባህላዊና ዘመናዊ መድኃኒት እንዲሁም የአየር ንብረት ሚዛንን ለመጠበቅም እጅግ ከፍተኛ ጠቀሜታ እንዳላቸው ነው የገለጹት። ብፁዕነታቸው ይህንን ያሉት የአባቶች አረንጓዴ አጸድ ውርስ ለዛሬ ትውልድ ቅርስ በሚል መሪ ቃል በተካሄደ የችግኝ ተከላ መርሃ ግብር ላይ ነው። መረጃው የጉራጌ ሀገረ ስብከት ሚዲያ ነው። ብፁዕ አቡነ ድሜጥሮስ በውጭ ሀገራት የሚኖሩ ምዕመናን በቤተ ክርስቲያን አገልግሎት እንዲጸኑ አሳሰቡ። የተባበሩት አረብ ኤሚሬትስና መካከለኛው ምስራቅ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ድሜጥሮስ በውጭ ሀገራት የሚኖሩ ምዕመናን የኦርቶዶክስ ተዋሕዶ እምነታቸውን በመያዝ የቤተ ክርስቲያን ሕይወታቸውን በጽናት እንዲጠብቁ አሳስበዋል። ብፁዕነታቸው አክለውም ቋንቋና ባህላቸውን ጠብቀው ልጆቻቸውንም በቤተ ክርስቲያን ስርዓትና በመንፈሳዊ ትምህርት እንዲያሳድጉ አባታዊ ምክር ሰጠዋል። ብፁዕነታቸው ይህንን ያሉት በሀገረ ስብከቱ ስር የምትገኘው የሻርጃ ርዕሰ አድባራት ሰዓሊተ ምሕረት ቅድስት ድንግል ማርያም ቤተ ክርስቲያን 32ኛ ዓመት የምስረታ በዓል መከበሩን ተከትሎ ነው። በመርሃ ግብሩ የተገኙት የሀገረ ስብከቱ ዋና ስራ አስኪያጅ መላከመዊ ቀሲስ ደረጀ ጅማ በበኩላቸው ሀገረ ስብከቱ በተለያዩ መንገዶች የወንጌል አገልግሎትን ለምዕመናን ተደራሽ ለማድረግ እየሰራ መሆኑን ገልጸዋል። መረጃውን ከሀገረ ስብከቱ ማህበራዊ ድረ ገጽ ተመልክተናል። ማህበረ ቅዱሳን በተለያዩ ቋንቋዎች መዝሙራትን እያሳተመ እንደሚገኝ አሳወቀም። በማህበረ ቅዱሳን የዜማና ኪነ ጥበባት ማዕከል በተለያዩ ቋንቋዎች መዝሙራትን በማዘጋጀት ስብከተ ወንጌልን ለማስፋፋት እየሰራ ይገኛል። በቋንቋዎቹ የመዝሙር አልበሞችን አዘጋጅቶ ተደራሽ እያደረገ የሚገኘው ማዕከሉ በ6 ቋንቋዎች ከ18 በላይ አልበሞችን ያሳተመ ሲሆን በ4 ቋንቋዎች የ12 አልበሞች የቀረጻ ስራ መከናወኑንም ጠቅሷል። ከዚህ በተጨማሪም በእንግሊዝኛና በጀርመንኛ ቋንቋ የተለያዩ ስራዎችን እየሰራ እንደሚገኝም ማዕከሉ አሳውቋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከኦሪየንታል አብያተ ክርስቲያናት ጋር ውይይት አካሄደች። በኒውዮርክና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጴጥሮስ አማካኝነት የተካሄደው ይህ ውይይት የአሃት አብያተ ክርስቲያናት ወጣቶችን በክርስቶስ ውስጥ አንድ ለማድረግና ለማገናኘት ያለመ መሆኑም ተገልጿል። በውይይቱ በኦርቶዶክስ ጽንሰ ሀሳብ ውስጥ መጠናናት፣ ጋብቻ እንዲሁም ሌሎች ጉዳዮች በስፋት ተነስተዋል። በተጨማሪም ቅድስት ቤተ ክርስቲያን በኢኮኖሚ ውስጥ ለሚቸገሩ ሰዎች እንዴት መርዳትና እንዴትም ማገልገል እንደሚገባት የሚያስረዱ ሰፊ ጥናታዊና የውይይት መርሃ ግብሮች ተካሂደዋል። መረጃውን ከኦሪየንታል ኦርቶዶክስ አብያተ ክርስቲያናት ቋሚ ጉባኤ የማህበራዊ ድህረ ገጽ ተመልክተናል። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ከቀሪ ጣቢያችን መሰናዶች ጋር መልካም ቆይታ